ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ በበጎነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህች ስለተባረከች ዕለት ስለዚህች ብሩህ ጠዋት በኢየሱስ ስም እናመሰግንሃለን። በዕድሜ ላይ ዕድሜን ጨምረህ ጸጋ፣ ምሕረት፣ ቸርነትን አብዝተህልን መልካምነትን ሁሉ በሕይወታችን ገልጠህ ለዚህ ማለዳ ስላበቃህን በክርስቶስ ኢየሱስ ስም ምስጋናን በዚህ ማለዳ በፊትህ እናቀርባለን። አንተ ቸር፣ ሩሩህ፣ ኃያል፣ ብርቱ አምላክ ስለሆንክ ክብር ምስጋና ለአንተ ይሁን። ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን የተባረከውን ቃልህን ታስተምረን ዘንድ እግዚአብሔር ሆይ ሕይወታችንን ደግሞ በቃል ትሠራ ዘንድ መንፈስህ በሕይወታችን ውስጥ ይገለጽ ዘንድ በኢየሱስ ስም እንጠይቃለን። ቃልህን ባርክልን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በምትወደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እንግዲህ እየተመለከትን ያለነው ሁለተኛ ጴጥሮስ መልእክት ምዕራፍ 1 ነው። በትናንትናው ዕለት ቁጥር 4 ነበር ለመመልከት የሞከርነው። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነውን ተስፋ ሰጠን ብሎ ይናገራል። እንግዲህ የተሰጠን ተስፋ እጅግ ታላቅና የከበረ መሆኑን ነው የሚነግረን። በትናንትናው ዕለት እየተመለከትነው እንግዲህ ከክፉ ምኞት አምልጠናል። ከክፉ ምኞት አስመልጦን ልጆቹ አድርጎናል። ክፉ ምኞት የኃጢአት ምኞት፣ የዓለም ምኞት መጨረሻው ጥፋትና ፍርድ እንደሆነ ደግሞ እናውቃለን። ምክንያቱም እግዚአብሔር ከዚህ ክፉ ምኞት ካለው ጥፋት ያስመለጠን ትልቁ ምክንያት የሱ የመለኮት ባህሪ ተካፋዮች እንድንሆንና እግዚአብሔር አምላካችን ከእርሱ ጋር ለዘላለም እንድንኖር እንዳንጠፋ ፍጹም በሆነው ፍቅሩ ስለራራልን ነው። ርኅራኄው የማያልቅበት ታላቅና ኃያል አምላክ ስለሆነ በዚህ ርኅራኄ ስለወደደንና ስለመረጠን የሱን ያንን የከበረውን ባህሪ በምድር እንድንገልጥ ደግሞ ስለጠራን ይህ ትልቅ ነገር እንደሆነ ልናውቅ ያስፈልጋል። የእግዚአብሔርን ቸርነት የሚገልጥና የምሕረቱን ትልቅነት የሚያሳይ እንደሆነ እንድናውቅ ያስፈልጋል። እንግዲህ ተካፋዮች እንድንሆን ነው። የዚህ ተካፋዮች በተስፋው ቃል እንድንሆን በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነውን ተስፋ ሰጠን ይላል። የኛ ተስፋ ምድራዊ አይደለም። የኛ ተስፋ ዘላለማዊ ተስፋ ነው። የተባረከ ተስፋ፣ የከበረ ተስፋ፣ ከሰማይ የሚመጣ ተስፋ፣ ያ ክቡርና ብሩክ የሆነ ተስፋ ነው የተሰጠን። ይህንን ተስፋችንን ደግሞ ሊያጨልም የሚፈልግ ብዙ ነገሮች በምድር ስላሉ ሊያጨልሙ ከሚፈልጉ ከክፉ ምኞቶች እየሸሸን ይህንን ታላቅ ተስፋ በመጠባበቅ ለዚህ ታላቅ ክብር ልንኖር ደግሞ ያስፈልገናል።
በጎነቱን የገለጠልን፣ ክብሩን የገለጠልን፣ ታላቅነቱን የገለጠልን የዚህ ተስፋ ተካፋዮች እንድንሆን ነው። ስለዚህ ነው ታላቅ የሆነ ተስፋ ሰጠን ይላል። የማይጠፋ አዳፋት የማያገኘው የማይለወጥ የማይቀየር ዘላለማዊ ተስፋ ነው። በዚህ ተስፋ ውስጥ ስንኖር የእግዚአብሔርን ምሕረትና በጎነት ቸርነቱን ሁሉ መመልከት እንችላለን። ስለዚህ ደግሞ አጥብቀን ከእርሱ ጋር ሕይወታችንን ልንገልጥ ወይም ደግሞ ሕይወታችንን ከእሱ ጋር ልናደርግ ያስፈልጋል። ዛሬ ደግሞ ቁጥር 5 እንመለከታለን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይለናል። ትጋት ያስፈልጋል። ምክንያቱም ያለንበት ዓለም ጥልፍልፍና ውስብስብ ዓለም ነው። ዓለም በክፋት የተሞላ ነው። የክፉ ሥራዎች በተለይ ደግሞ እኔና እናንተ ባለንበት በዚህ ዘመን የክፉ ሥራዎች እጅግ ጎልተው ሰፍተው በዝተው የሚታዩበት ነው። ይህ ብቻ አይደለም። ብዙ መልካም የሚመስሉ መንፈሳዊ የሚመስሉ ግን ያልሆኑ ከእግዚአብሔር ያልሆኑ ከእግዚአብሔር ነን የሚሉ ብዙ ነገሮች እየተገለጡ ያለበት ዘመን ላይ ነን ያለነው። ስለዚህ ይህንን ዘመን አሸናፊዎች ሆነን የድል ሰዎች ሆነን ልንወጣ የምንችለው ደግሞ በከበረውና በእግዚአብሔር ፊት ስንተጋና በመንፈስ መጋደል ስንጀምር ነው። ስለዚህ ነው ያ መጋደላችን፣ ያ ትዕጋታችን፣ ያ ከእግዚአብሔር ጋር ያለን ቁርኝትና እሱን በመምሰል በሕይወታችን ላይ እየጨመርን መሄድ ስንችል ያን ጊዜ አሸናፊዎች ሆነን በነገሮች ሁሉ ላይ መገለጥ እንችላለን። ነገር ግን ያለንበትን ዘመን ካለማወቅ የተነሳ ብዙዎች ሲደክሙ፣ ብዙዎች መስመር ሲስቱ እያየን ያለንበት ነው። ብዙዎች ትጋታቸው ለምድራዊ ነገር ብቻ ሆኖ ሰማያዊ ነገር ፈጽሞ ዘንግተውት ለሰንበት ብቻ ለሰማያዊ ነገር የተሰጠ እስኪመስል ቸርች እስካልቀሩ ድረስ ጸለዩም ተጉም አልተጉም ምንም የማይመስላቸው ብዙዎች የተፈሩበት ወቅት ላይ ነን ያለነው። አንዳንድ ሰዎች የእግዚአብሔር ትዝ የሚላቸው ሰንበት ነው። እሁድ ቀን ትዝ ይላቸዋል፣ ወይም ፕሮግራም ሊሄዱ ሲሉ ትዝ ይላቸዋል። እግዚአብሔር ግን በልጁ በኢየሱስ ክርስቶስ በኩል ለዘላለም ከኛ ጋር ሊኖር ነው የመጣው። እኛም ከእሱ ጋር ለዘላለም እንድንኖር ነው የሚፈልገው። የእኛ ትጋት ከእሱ ጋር የምናደርገው ኅብረት ወሳኝ ነው። ትጋት ስንል ምን ማለት ነው? እስቲ አንደኛ ከእግዚአብሔር ጋር ያለንን ኅብረት ማጥበቅ ነው። እንዴት እናጠብቃለን? በሁለት መንገድ። አንደኛው በጸሎት ነው የምናጠብቀው። ጸሎት እኛና እግዚአብሔር ኅብረት የምናደርግበት፣ የምናገናኝበት፣ የምናወራበት መሳሪያ ስለሆነ ነው። ሁለተኛው ደግሞ ቃሉ ራሱ ስለሆነ ከቃሉ ጋር ያለን የጠበቀ ግንኙነትና ኅብረት በቃሉ ደግሞ መትጋት ስንጀምር ከእግዚአብሔር ጋር ያለን ኅብረት እየጠነከረና በጎነቱና መልካምነቱ በሕይወታችን ደግሞ እየተገለጠ ይመጣል። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ ይላል። እንዳንተጋ የሚያደርጉትን እንቅፋቶች ሁሉ እያስወገድን በነገር ሁሉ ልንተጋና እርሱን ልንመስል ያስፈልገናል። ትጋታችን የእግዚአብሔርን እጅ የእግዚአብሔርን ክንድ ያመጣል። ብዙ ጊዜ የሚያሳዝኑኝ ሰዎች አሉ። የእግዚአብሔርን ክንድ ፍለጋ ከቤተ ክርስቲያን ወደ ቤተ ክርስቲያን የሚዞሩ እነዛ ሰዎች በጣም ያሳዝኑኛል። ምክንያቱም እግዚአብሔር እኮ አብሮን ነው ያለው። እግዚአብሔር ለማንም አያዳላም። በርከክ ብንል በፊቱ ብንተጋ ያ ከአዳራሽ አዳራሽ የምንፈልገውን ክንድ አጠገባችን እናየዋለን።
አጠገባችን እናገኘዋለን። ከእሱ ጋር በማለዳ በምሽት ኅብረት ቢኖረን የጠነከረ ኅብረታችን የእሱን ክንድ ወደ ቤታችን፣ ወደ ሕይወታችን፣ ወደ አገልግሎታችን ያመጣዋል። እንግዲህ ሌላው የሚለን ምንድነው? በእምነታችሁ በጎነትን ጨምሩ ይላል። እንግዲህ እምነት የሚያድግ ነው። በጎነት ደግሞ እየጨመርን የምንሄደው ነው። ይህ ደግሞ በትጋት ከእግዚአብሔር ጋር ኅብረት ስናደርግ የሚመጡ ነገሮች ናቸው። አምናለሁ ስላል አይደለም የሚመጣው። እምነት ምንጩ የእግዚአብሔር ቃል ነው። የእግዚአብሔር ቃል በውስጣችን ከሌለ እምነታችን ሊያድግ ሊጨምርም አይችልም። በጸሎት የማንተጋ ከሆነ እምነታችን ሊጨምር አይችልም። እምነታችሁን ካልጨመረ ደግሞ በጎነትን እየጨመርን መሄድ አንችልም። በጎነት ከእምነት ውስጥ ይወጣል፣ ከእግዚአብሔር ቃል ውስጥ ይወጣል፣ ከጸሎት ውስጥ ይወጣል። ያ የርኅራኄ መንፈስ በውስጣችን እየጨመረ እያደገ በሚሄድበት ጊዜ በጎነትን በሕይወታችን እየጨመርንና እያደገ ይሄዳል። ስለዚህም ይህንን ነገር በደንብ ልናስተውል ልንገነዘብ ያስፈልጋል እላለሁ። ለዚህ ነው ጴጥሮስ ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ የሚለን በዚህ ምክንያት ነው። እንግዲህ ሁለተኛ ጴጥሮስ 1 ምዕራፍ 1 ቁጥር 2-3 የመለኮት ኃይሉ በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወት እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀትና ጸጋ ሰላም ይብዛላችሁ እያለ ይናገራል። እንግዲህ በበጎነቱ ነው የጠራን። ለሕይወት እግዚአብሔርን ለመምሰል የሚሆኑ ነገሮች ሰጥቶናል። አሁን አልተሰጠንም የምንለው ምንም ነገር የለም። ምክንያት ልንደረድርም አንችልም። ምክንያቱም ልንደረድር የማንችልበት ትልቁ ምክንያት እርሱ ሁሉን በሕይወታችን አድርጎ ሰጥቶ ሕይወታችንን አቅንቶ በእኛ ሕይወት ውስጥ ታላቅን ሥራ ሰርቶ ስለሄደ ነው። ደግሞም ተመልሶ ሊወስደ ስለሚመጣ ነው። ስለዚህ ነው ቆላስይስ 2:3 ላይ የተሰወረ ጥበብና ዕውቀት መዝገብ ሁሉ በእርሱ ነው ይላል። በእርሱ ነው። ወደ ከእርሱ ጋር ኅብረት ስናደርግ በእርሱ ጋር ስንተጋ በእምነትና በበጎነት ሁሉ እየጨመርን በጥበብና በዕውቀት ሁሉ እያደግን ሕይወታችን ሁሉ እርሱን እየመሰለ ይሄዳል። እንግዲህ ለዛሬ ማለዳ ይህንን ካልኩ ይበቃኛል። ነገ በቀጣዩ ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እንግታው። የዘላለም አምላክ እግዚአብሔር ሆይ በዚህ ማለዳ ስላስተማርከን ድንቅና ሕያው ቅዱስ ቃልህ እናመሰግንሃለን። ይህ ቃልህ በሕይወታችን እንዲሠራ በፊትህ እንድንተጋ እግዚአብሔር ሆይ ኃይልና ጉልበት እንድትሆንልን በጸጋ እንድትደግፈን መንፈሳዊ ዓይኖቻችን ከትናንት ይልቅ ዛሬ የተከፈቱ እንዲሆኑ በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉ ነገር አመሰግናለሁ። ስለ ሁሉ ነገር ክብር ለታላቁ ስምህ ይሁን። ሁሉን ለስምህ ክብር ሰጠን። ቀኑን ባርክልን፣ ከክፉ ጠብቀን፣ በደምህ ሸፍነን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።